ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮቻችን፣ በዛሬ ቪዲዮአችን ደግሞ የፍሬሽማን አንትሮፖሎጂ የዩኒት 6 ቪዲዮአችን ይዘላችሁ ቀርበናል እና በዛሬ ቪዲዮአችን ከበር የምናደርገው ርዕስ ከስተመሪ ኤንድ ሎካል ገቨርነንስ ሲስተምስ ኤንድ ፒስ ሜኪንግ የሚለው ርዕሳችን ይሆናል እና ተመልካቾቻችን ከዚህ በኋላ ያሉ የዚህ ፓርት ቪዲዮዎች እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ከዚህ በተጨማሪ ደግሞ ይህ ቪዲዮ ለብዙ ተመልካቾች እንዲደርስ ቪዲዮውን ሲጀምሩ ቪዲዮ ላይክ በማድረግ ጀምሩ። ካደረጋችሁ ቀጥታ ወደዚህ ርዕስ የመጀመሪያ ኖት እናልፋለን። Endogenous system of governance has been used to maintain social order across Ethiopian regions ይለናል። የትራዲሽናል ሲስተም ኦፍ ገቨርነንስ በጣም ኢትዮጵያ ላይ ፒስ እና ሶሻል ኦርደርን ለመጠበቅ ይጠቀሙበታል ወይም አገልግሎት ላይ ያውሉት ነበር ነው የሚለና ከነዚህም ውስጥ የመጀመሪያው ኦሮሞ ገዳ ነው። The Gada of the Oromo is one of the well studied endogenous system of governance since በ1950 ይለናል። የኦሮሞ ገዳ ሲስተም ከ1950 ጀምሮ በጣም ሪሰርች ከተሰራባቸው ትራዲሽናል ገቨርናንስ ሲስተሞች መካከል አንዱ ይሄ ነው የሚለና ስኮላርስ ስተዲዝ ኦሮሞ ገዳ ኢንክሉዲንግ ባክስተር ሃምበርላንድ ኤንድ አስሜሮ እና ደግሞ በዚህ በኦሮሞ ገዳ ሲስተምን ደግሞ ማጥናት የቻሉ የነበሩ በጊዜው የነበሩ አጥኚዎች እነዚህ ሶስቶች ነበሩ ነው የሚለና the Gada system is an age grinding institution of the Oromo that has a complex system of administration, lawmaking and dispute settlement ይለናል። እዚህ በተጨማሪ ደግሞ የገዳ ሲስተም ደግሞ የኦሮሞ ትራዲሽናል ገቨርናንስ ሲስተም ነው እና የሲስተሙ ደግሞ መሰረት የሚያደርገው ኤጅ ግሩፕ ነው። እናዚህ በተጨማሪ ደግሞ አድሚኒስትሬሽንን ሎው ሜኪንግ እና ኮንፍሊክት ሪዞሉሽንን ለነዚህ ለሶስቶች ያገለግላል ይሄ ሲስተም ነው የሚለና ኢን ዘ ገዳ ሲስተም ፖለቲካል ፓወር ኢዝ ትራንስፈር ፍሮም ዋን ጀነሬሽን ሴት ሉባ ቱ አናዘር ኤቭሪ 8 ይርስ ይለናል። እዚህ በተጨማሪ ደግሞ በገዳ ሲስተም ውስጥ ሊደርሺፕ ፓወር ከአንድ ኤጅ ግሩፕ ወደ ሌላ ኤጅ ግሩፕ ትራንስፈር ይደረጋል በየ8 አመቱ ነው የሚለና ገዳ ኦፊሻል such as አባ ገዳ ኤንድ አባ ሴራ serve for the 8 years and leave their position to the new generation of ገዳ ኦፊሻልስ ይለናል እና በዚህ ሲስተም ላይ ደግሞ ልክ እንደ አባ ገዳ እንደ አባ ሴራ ያሉ ሊደሮች ለ8 አመት ካገለገሉ በኋላ ለተተኪው ኤጅ ግሩፕ ደግሞ የሊደርሺፕ ፓወሩን ትራንስፈር ያደርጋሉ ነው የሚለና the law making process has room for the wider participants of the people ጉሚ ጎያ law making assembly of the ቦረና ኦሮሞ is a good example ይለናል። እዚህ በተጨማሪ ደግሞ የገዳ ሲስተም ደግሞ በጣም ብዙ ፒፕሎች ፓርቲሲፔት እንዲያደርጉ ሎው ሜክ ማድረግ ላይ ፓርቲሲፔት እንዲያደርጉ ይፈቅዳል ነው የሚለና እና ለዚህ ደግሞ ጥሩ ማሳያ እንደ ኤግዛምፕልነት የሚወሰደው የጉሚ ጋዮ አሰምብሊ ኦፍ ዘ ቦረና ኦሮሞ ይሄ እንደ አንድ ጥሩ ኤግዛምፕልነት ሊጠቀስ ይችላል ነው የሚለን። ጉሚ ጋዮ is held every 8 years to revise adapting making and publicizing the customary laws ጉሚ ጋዮ is held every 8 years to revise adapting making and publicizing the customary laws ሴራ and customary አዳ of the ኦሮሞ ይለናል። እዚህ በተጨማሪ ደግሞ ጉሚ ጋዮ ደግሞ በየ8 አመቱ ኦርጋናይዝ ይደረጋል ወይም ይሰበሰባል ነው የሚለና ይሄ የሚሰበሰቡበት ደግሞ ዋነኛ ዓላማ የኦሮሞን ከስተመሪ ሎው እና ትራዲሽን ሪቫይዝ ኢምፕሩቭ ክሬት እና አናውንስ ለማድረግ ነው የሚለን። ዋሊስ ኦሮሞ ሃብ ኤሎ ሜኪንግ አሰምብሊ ናውናስ ያ ኢሃራ ሄል ኤቭሪ 8 ይርስ ይለናል። እዚህ በተጨማሪ ደግሞ የዋሊስ ኦሮሞ ደግሞ ሎው ሜኪንግ ሚቲንግ አላቸው ወይም ደግሞ ሎውን ሜክ ለማድረግ የሚያደርጉ ስብሰባ አለ እና የዛ የስብሰባው ስም ደግሞ ያ ኢሃራ በመባል ይጠራል ነው የሚለን እና የሚደረገው በየ8 አመቱ ነው የሚለን። ሌላኛው ደግሞ the Gedi of the southern Ethiopia have an endogenous system of governance called ባሌ ይለናል። የሳውዘርን ኢትዮጵያ ውስጥ የሚገኙ የጌዲዮ ፒፕሎች የራሳቸው የሆነ ትራዲሽናል ገቨርናንስ ሲስተም አላቸው ባሌ የሚባል ነው የሚለን። the Bale and the Geda systems of the Oromo have some similarities. For example, both have grading systems and exercising periodic transfer of the power ይለናል every 8 years እና የባሌ ሲስተም እና የኦሮሞ ገዳ ሲስተምን ደግሞ ተመሳሳይ ናቸው ነው የሚለን። ምክንያቱም ቦዝ ሁለቱም የኤጅ ግሬዲንግ እና ትራንስፈር ሊደርሺፕ በየ8 አመቱ ያደርጋሉ እና ይሄ ያመሳስላቸዋል ነው የሚለን። the role of the region is high in the two endogenous systems of governance እዚህ በተጨማሪ ደግሞ ሪጅን በጣም ኢምፖርታንት የሆነ ሮል አለው በሁለቱም የትራዲሽናል ገቨርናንስ ሲስተም ላይ ነው የሚለን። moreover the customary laws of the Gedio is called ሴራ ደያ the general assembly is held body of the Gedio endogenous system of governance ይለናል። እዚህ በተጨማሪ ደግሞ የከስተመሪ ሎ የጌዲዮ ደግሞ ሴራ በመባል ይጠራል ወይም ደግሞ የጌዲዮ ከስተመሪ ሎ ሴራ ይባላል እና የነሱ ደግሞ ሃይስት የሆነ ገቨርኒንግ አሰምብሊ ወይም ደግሞ ዋናው ፓወር የሚቆጣጠረው ደግሞ ያ በመባል ይጠራል ነው የሚለን። the Bale is a complex system which has 3 administrative hierarchies አባገዳ ሮጋ ወይም traditional leaders next the አባገዳ and 2 levels of council of elderly known as ሁላ ሂያጫ and ቶንጎ ሂያጫ ነው የሚለን። እዚህ በተጨማሪ ደግሞ የባሌ ሲስተም ደግሞ ዲፈረንት የሆኑ
የሆነ ሊደርሺፕ ሌቭሎች አሉት ወይም ደግሞ የተለያዩ በሌቭል ስንደረድራቸው በጣም ብዙ አይነት የአመራር ስቴፖች አሉ ነው የሚሉና እናም በዛ ስቴፕ ውስጥ የሚካተቱት አንደኛ አባገዳ አለ። በጣም ሃይስት ፓወር የሚባለው እዚህ ሲስተም ላይ አባገዳ ነው። ከሱ በመቀጠል ደግሞ ደሮጋ የሚባል አለ። ከዛ ወደ እሱ ደግሞ ወርታ ስንወርድ ካውንስል ኦፍ ኢልደሮች አሉ። ሁላ ሂጫና ሶንጎ ሂጫ የሚባሉ ማለት ነው የሚለን። ኮንፍሊክትስ አር ሪዞልቭድ ባይ ዘ ሶንጋ ሂጫ አት ዘ ቪሌጅ ሌቭል ይለናል። እዚህ በተጨማሪ ደግሞ በቪሌጅ ሌቭል ደግሞ ኮንፍሊክቶች ወይም ደግሞ ግጭቶች የሚፈቱት በሶንጋ ሂጫ ካውንስል ነው የሚለን። ዌን ዲስፒዩትስ አር ናት ሴትል አት ዘ ቪሌጅ ሌቭል ኬዝስ ካን ቢ ሪፈርድ ቱ ዘ ፈርስት ቱ ዘ ሁሎ ሂጫ ኤንድ ፋይናሊ ዘ አባገዳ ይለናል። እና ደግሞ የተፈጠረው ኮንፍሊክት ደግሞ መፈታት ካልቻለ በቪሌጅ ሌቭል ላይ መጀመሪያ ላይ ወደ ሁሉ ሂጫ ይወሰዳል። ከዛ ግን ካልተቻለ ደግሞ ወደ አባገዳ ወደ መጨረሻው ፓወር ይላካል ነው የሚለን። ሌላኛው ርዕሳችን ደግሞ ደሬው ወጋ ኦፍ ደጋሞ የሚለው ርዕሳችን ነው የምናየው። ደግሞ ደጋሞ ዲድ ናት ሃቭ ኤ ሴንትራላይዝድ ፖለቲካል ሲስተም የጋሞ ፒፕሎች የራሳቸው የሆነ ወይም ደግሞ ሴንትራል ገቨርንመንት የላቸው ነው የሚለን። ደጋሞ ፒፕል ወር ኦርጋናይዝድ ኢንቱ ሰቨራል ሎካል አድሚኒስትሬሽን ሎካሊቲስ ኖን አስ ዴሬስ ይለናል። እዚህ በተጨማሪ ደግሞ ሴንትራል ስለሌላቸው ወይም ደግሞ ሴንትራል የሆነ ገቨርንመንትን ከመጠቀም ይልቅ እነዚህ የጋሞ ፒፕሎች የተለያዩ የሎካል አድሚኒስትሬቲቭ ኤሪያዎችን ይከፋፍሏቸዋል ወደ ተለያዩ ፓርቶች ነው የሚለና እነዛ ፓርቶች ደግሞ ደሬስ ይባላሉ። ወይም ደግሞ የሚከፋፍሉበት አድሚኒስትሬቲቭ ኤሪያዎች የሚከፋፍሉበት መንገድ ዴሬስ ይባላል ነው የሚለና there were more than 40 ዴሬስ across the Gamo highlands each ዴሬስ had its own cow ወይም king and halak ወይም ደግሞ elected leaders ይለናል። እዚህ በተጨማሪ ደግሞ በጋሞ ሃይላንድ ውስጥ ደግሞ ከ400 በላይ ዴሬሶች አሉ ወይም ደግሞ በእያንዳንዱ ዴሬሶች ደግሞ አንዳንድ ኪንግ አለ። ማለትም በአንድ ጋሞ ሃይላንድ ውስጥ ከ40 በላይ ኪንጎች አሉ ማለት ነው። እና እነዛ ኪንጎች ደግሞ ካው ይባላሉ። እዚህ በተጨማሪ ደግሞ ኢሌክት የሚደረጉ ደግሞ ሊደሮች አሉ። የነሱ ስም ደግሞ ሀላቅ ይባላል ነው የሚለን። the endogenous system of the governance embrace the ደሬ ወጋ ወይም ደግሞ customary law and the ዱቡሻ assemblies ይለናል። እዚህ በተጨማሪ ደግሞ የትራዲሽናል ገቨርነንስ ሲስተሙ ደግሞ የጋሞ ማለት ነው እነዚህን ያካታል ነው የሚለን። እነሱም አንደኛ customary law አለ ወይም ደግሞ ደሬ ወጋ ይባላል በሌላ አጠራሩ። እዚህ በተጨማሪ ደግሞ አሰምብሊዎችን ዱቡሽ የሚባሉት ማለት ነው አሰምብሊዎች ዱቡሽ ይባሉ ነበር። እነዚህን ያካተ ነበር ነው የሚለን። the highest body of the indigenous governance is the ደሬ ዱብሻ and general assembly that is responsible to make and revise customary laws resolve major disputes that cannot be solved at the lower levels ይለናል። እዚህ በተጨማሪ ደግሞ highest governing body ደግሞ እዚህ ውስጥ ያለ ደሬ ዱቦሻ ይባል ነበር ወይም ደግሞ ዋና ፓወሩ የኦሮሞ ላይ አይተኗል አባገዳዎች ናቸው። እነዚህኛው ሲስተም ላይ ደግሞ ደሬ ዱቦሻ ይባላሉ ነው የሚለን። እና የነዚህ ሮል ደግሞ ወይም ደግሞ ተግባራቸው አንደኛ ለውን ይፈጥራሉ። አዛም በተጨማሪ ደግሞ ያሻሽላሉ ወይም አፕዴት ያደርጋሉ። እዚህ በተጨማሪ ደግሞ ዋና ዋና የሚባሉ ችግሮችን ወይም ግጭቶችን የሚፈቱ እነሱ ናቸው ነው የሚለን። ዘ ዱቦሻ አሰምብሊ ሃዝ 3 ሂራርኪስ ዘ ደሬ ዱቦሻ ወይም ደግሞ አት ዘ ቶፕ ማለት ነው ሰብ ደሬ ዱቦሻ አት ዘ ሚድል ኤንድ ውታ ኔበርሁድ ዱቦሻ አት ዘ ቪሌጅ ሌቭል ነው የሚለን። እዚህ በተጨማሪ ደግሞ ዱቦሻ አሰምብሊ ደግሞ 3 ሌቭሎች አሉት ወይም 3 ደረጃዎች አሉት። መጀመሪያ ላይ ያለው አት ዘ ቶፕ ሌቭል ደሬ ዱቦሻዎች አሉ። ከነሱ ወደታች ደግሞ መሃል ላይ ደግሞ ሰብ ደሬ ዱቦሻ የሚባላሉ። ከነሱ ወደታች ሶስተኛ ደግሞ ወይም ቪሌጅ ሌቭል ላይ የሚገኙት ጉታ ወይም ደግሞ ኔበርሁድ ዱቦሻ ይባላሉ። ሌላኛው ደግሞ ማይነር ኬዝስ ኤንድ ዲስፒዩትስ አር ሪዞልቭድ ባይ ዘ ደሬ ሲማ ካውንስል ኦፍ ኢልደርስ ይለናል። እዚህ በተጨማሪ ደግሞ ትናንሽ ኮንፍሊክቶችና ማይነር ዲስፒዩቶች ደግሞ በደሬ ሲማ የካውንስል ኦፍ ኢልደር በሆኑት በደሬ ሲማ ይፈታል ነው የሚለን። እና ተመልካቾቻችን የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮአችን ደግሞ ኢንትራ ኤንድ ኢንተር ኢትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽንስ የሚለው ርዕሳችንን በዚሁ መልኩ በዚሁ ቻናላችን እናደርሳችሁ ይሆናል። የቀጣይ ቪዲዮአችን ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።